ሚሊዮን እባላለሁና ማለት የፈለኩት ነገር ናይል ባንክ ከታክስ በኋላ ማትረፉን ነው። ስለዚህ ምን ለማለት ነው ፈልጌ ነው ከመጀመሪያችን ማለት ካለፈው ከአሁንም ከወደፊትም በተለይ አሁን ደግሞ የሚያነጋግረን ነገር ህይወታችን ለትርፍ መቋቋሙን ነው። ስለዚህ ዞሮ እኔ ስለ ህይወቱ ተቋም ሲነግረን አንድ ሰው የፈለገው ቢል አዋጥቶት ነው አይደለም እንዴ? አዎ እና ብናጠፋውም ባናጠፋውም የሚል ሀሳብ ነው። ስለዚህ ምንድነው አሁን እያነጋገርን ያለው ተቋማችን ለትርፍ መቋቋሙን ነው። ስለዚህ ይሄን ሲሆን በናይል እንደስሙ በቃ በባንክ ብቻ ነው እንዴ አትራፊ ሊሆን የሚችለው ብቻ ይሄ ጥያቄ ሆኖብኝ ነው። ስለዚህ በዛ ነው እኔም የምጠይቀው። ስለዚህ እንደ ህይወት መቋቋማችን ለትርፍ እስከሆነ ድረስ በባንክ ዙሪያ ላይ በቂ አይደለም ለማለት ነው። ስለዚህ ይሄንን ሂደት ስናየው አዋጭ ይመስለኛል አትራፊም ይመስለኛል። ከዛም ያው ታክስ ሲባል ያው እሱም አንድ አትራፊ ስለሆነ ነው አይደለም እንደ እንትን አይደለም። እኛ አሁን ለምሳሌ ግብር ምናምን ቢባል ልታተርፍ ማትረፍ ስላለብህ ነው ብዬ ነው የምመልስለት። ስለዚህ እንደዛ አይነት እናየዋለን ማለት ነው። ስለዚህ ብዙ ዘርፈ ብዙ ስራዎች አሉት እና በዚህ ሁኔታ እኔ ካውንስሊንግ የማደርገው ማለት ነው ወይም የምመክረው እንደ ናይል ባንክ እንደመሆኑ መጠን በዛው ልክ ይሄ አፍሪካ እንኳን ብናየው ብዙ መስራት የሚችል ስለሆነ ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ብዙም እንደዛ አይነት ብዙ መስራት ስላለብን ጥንቃቄ ለምንድነው ጥንቃቄ የስነ ስርዓት እና የህግ አከባበር ተጠንቅቆ ይሄ ናይል የሚለውን የባንክ ስሙ ብዙ ሊሰራበት ይችላል። ብዙ ትርፍ ያገኝበታል ብዬ እመክራለሁ ማለት ነው። ስለዚህ አመሰግናለሁ።